አሐዱ አብ ቅዱስ ብሎ ከጀመረ በኋላ ዓለማዊ ሰው አይደለም ክርስቶስን ነው የሚወክለው የክርስቶስ እንደራሴ ነው ስለዚህ የሚቀጥለው በዛ መልክ ነው ለዚህ ነው እቺ ቅጽበት ጊዜ መስቀል ተብላ የምትጠራው ከእርሱ ጋር የተባበረ አብሮ ይሰቀላል ይደበደባል ይገረፋል ለዚህ ነው ጴጥሮስ ይክድ የነበረው 3 ጊዜ ዶሮ ሳይጮህ 3 ጊዜ ይክድ የነበረው ለዚህ ነው ወዶ አይደለም ጴጥሮስ ልብሰ ተክህኖን ከለበሰ በኋላ ከተሰየመ በኋላ አሁን ዝም ብሎ አሐዱ አብ ቅዱስ አሐዱ ወልድ ቅዱስ ስለተባለ ብቻ ዝም ብለን አሐዱ ብለን ብቻ ሰምተን ምናልፋቸው ነገሮች አሉ ይሄን ሁሉ ምስጢር የያዘ ነው አሐዱ በሚል አካላቸውን እንገልጣለን አካል አሐዱ ይያልን ቅዱስ በሚለው ቃል ደግሞ አንድነታቸውን እንገልጣለን አሁን አንዳንዱ ሰው ግን ምን ያስባን ብልጥ የሆነ ሰው አሐዱ አብ ቅዱስ ሲባል ቤቱ ሁሉ ሆኖ ይሰማና ይቆማል ልክ አሐዱ ሲባል ይቀመጥና ቁርሱን መብላት ይጀምራል አሁን እንዲህ አይነቱ ሰው ምን ማድረግ ፈልገህ ነው ቢባል ያው ከቅዳሴው ለመሳተፍ ነው ብሎ ልክ እንዳስቀደሰ እንዲቆጠርለት ሁሉ የሚፈልግ ሰው አለ እሱ አያስኬድም ቅዳሴ ማለት የማያምኑ ሰዎች የሚቀሰፉበት የሚያምኑ ሰዎች ግን የሚጠቀሙበት ነው ስለዚህ ቅዳሴ የእግዚአብሔር መንገድ ነው የማን መንገድ ነው የዮርዳኖስ ወንዝ ሞልቶ ስለነበረ ውሃ ሞልቶ ስለነበረ መሻገር አይችሉም ምን ማለት አይችሉም መሻገር አይችሉም ግን ታቦት ይዘዋል ምን ይዘዋል ታቦት ከያዝክ ትሻገራለህ ነጥቡ እሱ ነው ከዛ ምንድነው የሆነው ታቦቱን የተሸከሙ ካህናት ቀድመው ወደ ዮርዳኖስ ውሃ እንዲመጡ አደረገ ኢያሱ ልክ የካህናቱ ታቦቱን የተሸከሙት ካህናት እግር የውሃውን ጫፍ ሲነካ የውሃውን እርጥበት ልክ ሲነካ ውሃው በያለበት በቀኝና በግራ ተቆልሎ ቆመ ቤተክርስቲያኒቷ መቼም እንቁ ስለሆነች እግዚአብሔር ቤተክርስቲያናችንን ይጠብቅልንና እንቁ ስለሆነች ለያንዳንዱ ነገር ምክንያት አላት ስርዓት አላት መልስ አላት ትምህርት አላት በአንድ ነገር ብዙ ነገሮችን ታስተምራለች ስለዚህ በዚህ ምክንያት አሐዱ አብ ቅዱስ ሲባል ዝም ብለን ሳይሆን እንደዚህ ለማስመሰል ለምናምን ሳይሆን እነዚህ ነገሮች አስበን እንድንቆም ያስፈልጋል ይልቁንም ደግሞ ነገረ መስቀሉን አስበን ጌታችን መድኃኒታችን ኢየሱስ ክርስቶስ በመስቀል ላይ የቆመበት ሰዓት ስለሆነ በመስቀል ላይ ምን ያለበት ሰዓት የቆመበት ሰዓት አሁን መቆም ሲባል ምናልባት እኛ የምናስበው እንደዚህ ቀጥ ብሎ መቆም ሊሆን ይችላል ግን ክርስቶስ መስቀል ላይ ተቸንክሯል ከዛ ደግሞ መስቀሉ ቆሟል በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን ስብሐት ለእግዚአብሔር ኪያነ ዘፈጠረ ከመ ናምልኮ እንሰግድለት ዘንድ እናመልከው ዘንድ እንገዛለት ዘንድ እናመሰግነው ዘንድ የፈጠረን አምላካችን እግዚአብሔር የባህሪ ምስጋና ለእርሱ ይሁን ስብሐት ለማርያም እመ አምላክ እግዝእትነ ወመድኃኒትነ መድኃኒታችን መመኪያችን ለምትሆን ለእናታችን ለንጽሕት ቅድስት ድንግል ማርያምም የጸጋ ምስጋና ለእርሷ ይሁን ስብሐት ለመስቀለ ክርስቶስ ዕፀ መድኃኒት ኃይልነ ወፀዋንነ ኃይላችን አምባችን መጠጊያችን ጋሻችን ለሚሆን በቀራንዮ ለተተከለ መድኃኒት ለሚባል ለክርስቶስ መስቀልም የጸጋ ምስጋና ለእርሱ ይሁን ክቡር አባታችን ሊቀ ምሁራን የኔታ አስተርአዬ የካቴድራላችን ሰባኪ ወንጌል ክቡር ቀሲስ ተገኝ የካቴድራላችን ጸሎት አሳራጊ ክቡር ወንድማችን መምህር ያሬድ የደብረ ብጥማቅ ሰዓሊተ ምሕረት ቅድስት ማርያም ካቴድራል አገልጋይ ክቡራን እግዚአብሔር ልጆች አባቶች እናቶች ወንድሞችና እህቶች እንዲሁም ሕፃናት ሁላችሁም በኃያሉ በልዑል እግዚአብሔር ስም እንደምን ዋላችሁ እንደምን አመሻችሁ አምላካችን እግዚአብሔር በዚህ ዕለት በዚህ ሰዓት በዚህ ቅዱስ ቦታ ተገኝተን ቅዱስና ሕያው ዘላለማዊ የሆነውን ቃሉን እየሰማን እንድንባረክ ስለፈቀደልን ስሙ ለዘላለም የከበረና የተመሰገነ ይሁን የሊቃውንት አምላክ የምስጢር ባለቤት የቅዱሳን ፈጣሪ የአባቶቻችን አምላክ እግዚአብሔር በመካከላችን ተገኝቶ ምስጢርንና ጥበብን እንዲገልጥልን የእርሱ ቅዱስ ፈቃድ ይሆንልን እንኳን ለብርሃነ ትንሣኤው አደረሳችሁ አምላካችን እግዚአብሔር ለብርሃነ ትንሣኤው አድርሶ እንዲሁም ደግሞ ለዚህ ዕለት ለጉባኤያችን ለቀጠሯችንም አድርሶ በዚህ ቦታ እንድንገኝ ስለፈቀደልን ስሙ ለዘላለም የተመሰገነ ይሁን ክርስቶስ ተንሥአ እሙታን አሰሮ ለሰይጣን ሰላም ኮነ ይሄ ሰላምታ እንደሚታወቀው በባለ 50 ተደጋግሞ የሚባል ነው ክርስቶስ ተንሥአ እሙታን ነው የሚባለው ግዕዙ አሁን ብዙ ሰው ለመደውና ወደ አማርኛ እየሄደ ትንሽ አነባበቡ በፍጥነትም ስለሚባል አንዳንድ ሰዎችም እንደዛ ሲሉ ሰማለሁ ክርስቶስ ተንሥአ እሙታን ነው የሚባለው ከዛ በአብይ ኃይል ወስልጣን አይደለም የሚባለው በአብይ ኃይል ወስልጣን ለየብቻ ነው ግዕዝ አንድ ላይ ከተነበበ የትርጉም መዛባት ያመጣል በጣም ወሳኙ እንዲያውም በግዕዝ ንባብ በተናቦ የሚባልና ተለይቶ የሚባል ትርጉማቸው ይለያያል ስለዚህ በአብይ ኃይል ወስልጣን ሳይሆን በአብይ ኃይል ወስልጣን ተለይቶ
አሰሮ ለሰይጣን አይደለም የሚባለው፣ አሰሮ ለሰይጣን ነው የሚባለው። ተለይቶ አሁን የራሱ ትርጉም ስላለው ከዛ አግዓዞ ለአዳም። አሁን አንዳንዱ ሰው ሰላም ይላል፣ አማርኛ ያስመስለዋል። በግዕዝ ሰላም ተባለ ማለት ሰያፍ ሆነ ነው የሚባለው። ነገር ግን ሰላም ነው የሚባለው። ሰላም የሚለው ተጣይ ይባላል። አይነሳም፣ አይሰየፍም። እንደው እንድትሰሙት ያህል ነው። ሁልጊዜ እኛ ብቻ ትክክል መስሎን ይዘነው እንዳንቀጥል እንዲህም አለ እንዲባል ነው ሰላም። ከዛ እምይእዜሰ ይሄ ደግሞ ተነሽ ይባላል። ከዛ ኮነ ይባላል። ኮነ ሳይሆን ኮነ። ከዛ ፍስሐ ወሰላም የሚለውም እንደዚሁ ተለይቶ ፍስሐ ወሰላም የሚለውን ፍስሐ ወዳቂ ተብሎ ይገለጣል። እና በዚህ በዓለ ሃምሳ የክርስቶስን ኃይል፣ ስልጣን፣ የትንሣኤን ክብር፣ የእኛን ነፃ መውጣት እና ከዚህ በኋላ ሰላምና ደስታ መሆኑን የምናበስርበት ነው። ይህንን እንድናበስር ያበቃን አምላካችን እግዚአብሔር የተመሰገነ ይሁን። እየተማርን ያለነው እንደሚታወቀው ስርዓተ ቅዳሴ ነው። ዛሬ ወደ ክፍል 13 አካባቢ የደረስን ይመስለኛል። 14 ክፍል 14 ደርሰናል። ያለንበትም ክፍል እንግዲህ አሃዱ አብ ቅዱስ፣ አሃዱ ወልድ ቅዱስ፣ አሃዱ ውእቱ መንፈስ ቅዱስ የሚለው ላይ ደርሰናል። ሌሎቹን እንግዲህ በዜማም በንባብም በትምህርትም በእነዚህ ነገሮች ሁሉ ስንመለከት ቆይተናል። ለማስታወስ የምትፈልጉ ነቃ ጥበብ ቲዩብ ላይ ማግኘት ትችላላችሁ። ለምሳሌ የዛሬ 3 ሳምንት አካባቢ ካህኑ ውስጥ ስለሚጸለያቸው ጸሎቶች ስለነሱ በስፋት ተነጋግረናል። እንደገና ወደ ኋላ ከተመለስን ጊዜው ስለማይበቃ መደጋገምም እንዳይሆን እንግዲህ ዛሬ የምንመለከተው አሃዱ አብ ቅዱስ የሚለውን እሱን ነው። በሶስት ክፍሎች አንደኛ በአሃዱ ለምንድን ነው የሚጀመረው የሚለውን እናያለን። ሁለተኛ አሃዱ ሲባል እንቆማለን፣ በያለንበት ቀጥ ብለን እንቆማለን። ለምንድን ነው የምንቆመው የሚለውን እናሳያለን። ሶስተኛ ደግሞ ይዘቱን እንመለከታለን። አሃዱ አብ ቅዱስ፣ አሃዱ ወልድ ቅዱስ፣ አሃዱ ውእቱ መንፈስ ቅዱስ የሚለው ይዘቱ ምንድን ነው፣ ምን ነው የሚገልጠው የሚለው እነዚህን 3 ነገሮችን ዛሬ እናጠቃልላለን። የመጀመሪያው በአሃዱ ለምን ይጀመራል የሚለውን እኔ ከዚህ በፊት እንደተናገርኩት ካህኑ አሃዱ አብ ቅዱስ በሚልበት ጊዜ ቀጥ ብሎ ይቆማል የሚል ነገር አንስቻለሁ። ሁለተኛ ደግሞ እጁን ይዘረጋል። ሶስተኛ ፊቱን ወደ ምስራቅ ያዞራል። በመንበሩ ፊት ለፊት ፊቱን ወደ ታቦቱ አዙሮ ፊቱን ወደ ምስራቅ አዙሮ ቀጥ ብሎ እጁን ዘርግቶ ይህንን በዜማ አሃዱ አብ ቅዱስ የሚለውን እሱን በዜማ ይላል። የዛሬ 15 ቀን አጋጣሚ ጸሎተ ሐሙስ ስለነበረ መምህር ያሬድ በዜማ እንዲሉት አድርገናል። ያኔ የነበራችሁ ይቺ ሰዓት ብዬ አሁን ቅዳሴን በተደጋጋሚ የገለጥኩት ያው ላለማስጨነቅ አልጠይቃችሁም። በ3 ክፍል ነው የሚከፈለው ብዬ በተደጋጋሚ አስቀምጫለሁ። የመጀመሪያው ክፍል ቅድመ መስቀል የሚባል፣ ሁለተኛው ክፍል ጊዜ መስቀል የሚባል፣ ሶስተኛው ክፍል ደግሞ ድህረ መስቀል የሚባል። ቅድመ መስቀል ማለት ከመስቀል በፊት፣ ጊዜ መስቀል ማለት በመስቀል ጊዜ፣ ድህረ መስቀል ማለት ከመስቀል በኋላ ማለት ነው ብዬ እነዚህን 3 ነገሮችን እያሳየሁ ነበር። ቅድመ መስቀል የሚባለው ከመስቀል በፊት የሚባለው አሃዱ አብ ቅዱስ እስከሚባልበት ጊዜ ድረስ ያለው የዝግጅት ክፍል አጠቃላይ ከመስቀል በፊት ያለውን የሚያሳይ ነው። ጊዜ መስቀል የሚባለው አሃዱ አብ ቅዱስ ከተባለበት ቅጽበት ጀምሮ ድርገት እስከሚወረድበት ወይም ቅዱስ ሥጋው ክቡር ደሙ እስከሚሰጥበት ሰዓት ድረስ ያለው ጊዜ መስቀል ወይም የመስቀል ጊዜ ይባላል ብዬ ተናግሬያለሁ። ሶስተኛው ክፍል ከመስቀል በኋላ የሚባለው ነው። ከመስቀል በኋላ የሚባለው ግን ከድርገት በኋላ ያለው ጊዜ አጠቃላይ ከመስቀል በኋላ የሚለውን ክፍል የሚሸፍን ነው ብዬ እሱን ተናግሬያለሁ። ይሄም ደግሞ 2 ክፍል አለው እያለሁ ከመስቀል በኋላ የሚባለው ክፍል 2 ክፍል አለው። አንዱ እስከ ዕርገት ያለው ክፍልና ሁለተኛው ከዕርገት በኋላ ያለው ክፍል ብዬ በተደጋጋሚ ይናገራለሁ። ዕርገት የሚባለው በቅዳሴው ክፍል የትኛው ነው? ዲያቆኑን አኩቶ የሚልበት ቅዱስ ሥጋው ክቡር ደሙ የሚመለስበት ሰዓት፣ ከዛ ሰዓት ጀምሮ ያለው ዕርገት ነው የሚባለው። ለምሳሌ በሰላም ግቡ የሚባልበትን ክፍል ታስታውሳላችሁ። እግዚአብሔር ያሉ ምስለ ኩልክሙ ብሎ ካህኑ እጁን እንደዚህ አመሳቅሎ እግዚአብሔር ያሉ ምስለ ኩልክሙ ብሎ በዜማ ይላል።
ግዕዝ ሊሆን ይችላል፣ እዝል ሊሆን ይችላል። በዚህ ዜማ ያዜማል። ያ የምን ምሳሌ ነው ሲባል ክርስቶስ በሚያርግበት ሰዓት ሐዋርያትን እጆቹን አመሳቅሎ እየባረካቸው ማረጉን ለማሳየት ነው። ስለዚህ እስከ እርገት ድረስ ያሳያን ያልኩት ከመስቀል በኋላ ይሄ ነው። ሌላኛው ከመስቀል በኋላ ያለው እስከ ዕለተ ምጽአት ድረስ ደግሞ ያለውን ያሳያል። ምንድነው እሱስ ቢባል በህይወታችን ለምሳሌ አሁን በሰላም ግቡ ሲባል ያ ብዙዎቻችን ቶሎ የምናስበው በሰላም ግቡ የተባልነው ወደ ቤታችን ነው ብለን ወደ የቤታችን እየሮጥን እንሄዳለን። መልካም ነው፣ ግድ ነው። ወደ ቤት መግባትም ግድ ስለሆነ ወደ ቤታችን እንሄዳለን። እሱ እንዳለ ሆኖ የመጀመሪያው ትርጉም ወደ ቤት በሰላም መግባት እንዳለ ሆኖ ምስጢሩ ግን አንደኛ ወደ ገነት፣ ሁለተኛ ወደ መንግሥተ ሰማያት በሰላም ግቡ ማለት ነው። አንደኛ ወዴት አልኳችሁ? ወደ ገነት፣ ሁለተኛ ወደ መንግሥተ ሰማያት። በአጠቃላይ ደግሞ ተጠቅሎ ሲተረጎም ወደ ዘላለም ሕይወት በሰላም ግቡ ማለት ነው። ይህን የሚያሳይ ነው። ዲያቆኑ በሰላም ግቡ ብሎ የሚያውጀው እንጂ ይቺ ወደ ቤታችን የምንሯሯጣት እሷ አይደለችም። ልክ ነው። ያም ቢሆን ክፋት እንዳይመታን፣ መጥፎ ነገር እንዳያጋጥመን፣ ወደ ቤታችን ስንገባ ቤቱ ሰላም ሆኖ እንዲጠብቀን በሰላም ግቡ ተብሎ ይጸለይልናል። ቤተክርስቲያን ትጸለያለች። ግን የመጨረሻው ቁም ነገር ግን እንዲህ እንዳላችሁ ሳትበተኑ ወደ ኢየሩሳሌም ሰማያዊት ግቡ ነው። እንዲያውም በቅዳሴ ማርያም መጨረሻ ላይ ታስታውሱ እንደሆነ ካህኑ ሲጸልይ ኦ አንትሙ ሕዝበ ክርስቲያን በከመ ተጋባይክሙ በዛቲ ዕለት ከማሁ ያስተጋባይክሙ በደብረ ጽዮን ቅድስት ወበኢየሩሳሌም ሰማያዊት ወበኢየሩሳሌም እንተ በሰማያት ወበኢየሩሳሌም አጋዚት እንተ በሰማያት። እንዲህ እንደተሰበሰባችሁ እናንተ ሕዝበ ክርስቲያን ሁሉ በሰማያዊት ኢየሩሳሌም ነፃ በምታወጣዋ በደብረ ጽዮን በዚያች ይሰብስባችሁ የሚል ምርቃት ሲመርቅ ትዝ ይላችኋል። ያ ነው በዚህ እንደተሰበሰብን በዚያኛው መሰብሰብ ማለት ነው። እና ይህን ዓላማ ለማሳየት ነው። ስለዚህ ቅዳሴ እነዚህን ሁሉ ክፍሎች የያዘ ነው። አሁን እንግዲህ የደረስነው የመስቀል ክፍል ላይ ነው። የመስቀል ክፍል ያ ማለት ጊዜ መስቀል የሚባለው ምክንያቱም አሐዱ አብ ቅዱስ የሚባልበት ሰዓት ማለት ልክ ክርስቶስ አካሉ ከመስቀል ጋር የሚገናኝበት ሰዓት፣ የተገናኘበት ሰዓት፣ የተቸነከረበት ሰዓት፣ ራቁቱን ሆኖ ሙሉ አካሉ ወልቆ የሚሰቀልበት ዕፀ መስቀል ላይ የተጋደመበት ሰዓት ነው። ስለዚህ ጊዜ መስቀል ተብሎ የሚጠራው ይሄ ነው። እንግዲህ የመከራውን ጊዜ ታስባላችሁ፣ ችንካሩን ታስባላችሁ፣ የሚወርደውን የሚፈሰውን ደም ታስባላችሁ፣ ጩኸቱን ታስባላችሁ፣ መቃተቱን ታስባላችሁ፣ እነዚህን ሁሉ ታስባላችሁ፣ መድቀቁን ታስባላችሁ። እንደዛ ተገርፎ ጀርባው ከእንጨት ጋር ይገናኛል። እንጨቱ የለሰለሰ አይደለም። የሚሰቀልበት ጌታ የተሰቀለበት መስቀል የለሰለሰ የተጠረበ አይደለም። ይሄ የለሰለሰ ነው። ይሄ አካል ላይጎዳ ይችላል። ይሄ ቢሆን ክርስቶስ የተሰቀለበት መስቀል የተነባበረ ነው። ከሰባት እጽዋት የተሰራ ነው። ከሰባት እጽዋት የተነባበረ ሆኖ በእያንዳንዱ በሚስማር የተጣበቀ ነው። በሚስማር የተጣበቀ ነው። የሚቸነክረው ይሄኛው ችንካር ብለን የምንጠራው አምስቱ ችንካሮች እነሱ አካሉን የዘለቀ አካሉን የበሳ አካሉን የቀደደ ከመስቀሉ ጋር ያጣበቀው ማለታችን እንጂ የተኛበት የተሰቀለበት ዕፀ መስቀል ራሱ በየቦታው ሚስማሮች ያሉት ነው። ያ ሚስማር ይጎረብጠዋል፣ ያ ሚስማር ይሰቅዘዋል፣ ያ ሚስማር ያደመዋል፣ ያ ሚስማር ይልጠዋል፣ ይገሸልጠዋል። እነዚህን ሁሉ መከራዎች የተቀበለበት እሱ የሚታሰብበት ነው ቅዳሴ። ከዛ ደግሞ ይሄ ብቻም አይደለም። አስቀድሞ የተደበደበው መደብደብ፣ አስቀድሞ የተገረፈው ግርፋት፣ አስቀድሞ የወረደበት መከራ፣ ጥፊ፣ በሁልጊዜ እንደምንለው በአለት የተጎተተው መጎተት፣ እነዚህ ሁሉ የወለቀው ጥርሱ፣ የተነጨው ጺሙ፣ እነዚህ ሁሉ ጥዝጣዜው አለ። የ6666 ግርፋት አለ። ከዛ ደግሞ ላዩ ላይ ያለው እሾህ አለ። ሁልጊዜ እንደምንለው አናቱን እየፈጠፈጠ እየገባ ደም ከጭንቅላቱ ወደ ላይ እየፈላ ይሄ ሁሉ ስቃይ ይታሰባል ቅዳሴ ላይ። ጊዜ መስቀል የሚባል ይሄ ነው። አይቀለድበትም ነው። ቅዳሴ ላይ መሳቅ አይቻልም፣ መንቀሳቀስ አይቻልም የምንለው እንደው ዝም ብሎ አክራሪነት አይደለም። በዚያ ሰዓት ክርስቶስ የሚታሰብበት ነው። ክርስቶስ መስቀል ላይ ሆኖ አልሳቀም ነው። ክርስቶስ መስቀል ላይ ሆኖ አልቀለደም ነው። ክርስቶስ መስቀል ላይ ሆኖ አልተሳለቀም ነው። ለዋዛ ለፈዛዛ አይደለም ነው። ለቧልት ለፈዛዛ ለጨዋታ አይደለም ነው። ለማስመሰልም አይደለም ነው። ለትወናም አይደለም ነው ክርስቶስ መስቀል ላይ የቆየው። ስለዚህ የሚያስቀድስ ሰውም ይሄን ማሰብ አለበት ነው። ምን የሚያስቅ ነገር አለ? ምን የሚያስቀልድ ነገር አለ? ምን አይነት የሚያሳልቅ ነገር አለ? የምን ዋዛ ፈዛዛ ነው? የምን ቧልት ነው? ሰው እንዴት ጊዜ ያገኘ? ሰው እንዴት ሌላ ነገር ማሰብ ቻለ? እንዴት ክፉ ሐሳብ በምድር ላይ ያለ ነገርን ማሰብ ጊዜ አግኝቶ እንዴት መስቀል ላይ ተሰቅሎ እየደቀቀ የማረውን ጌታ ማሰብ እንዴት አቃተው ነው? ይሄ በዚህ ቅጽበት ሰዎች እንዴት አይምሯቸውን ወደ ሰፈራቸው ላኩት? ወደ መንደራቸው እንዴት ላኩት? እንዴት ሆነላቸው ነው? ነጥቡ እሱ ነው። ይሄን የሚያውቁ ይሄን የተረዱ አባቶች ቅዳሴን አክብረው ያስቀድሳሉ። አንዳንዶቹ እያለቀሱን ጭምር ቅዳሴውን ይጨርሳሉ።
ለአንዳንዶቹ ጭምር ደግሞ ጌታ ለበቁት ተገልጦም ይታያቸዋል። በአምሳለ በግ በነጭ በግ አምሳል በሕፃን አምሳል እየተገለጠ ይታያቸዋል። በዚህ ምክንያት ቅዳሴውን እያለቀሱ ይጨርሱታል። ስለዚህ ይሄ አዋጅ የሚታወጭበት አሐዱ አብ ቅዱስ የሚባልበት ሰዓት ማለት የመስቀል ጊዜ የሚጀመርበት ሰዓት ነው። ዝም ብሎ እንዳይመስላችሁ ይሄ የመስቀል ጊዜ የሚባለውን በብዙ መልክ ልታስቡት ትችላላችሁ። በቀላሉ የመጣ አይደለም። አሁን ከዚያ በፊት የነበረውን የቅዳሴውን ዝግጅት ነግሬያችኋለሁ። ዲያቆናቱ ወዲህ ይሯሯጣሉ። እነዚህን ነገሮች መስቀል የማዘጋጀት ስራው ለምሳሌ ችንካር የመፈለግ በአንጥረኛ የማስቀጥቀጥ እነዛም ስንት ችንካር ይበቃን ብሎ የመወሰን ጉዳይ። ከዛ ደግሞ የህዝቡ ጩኸት አለ። ይሰቀል ይሰቀል ይሰቀል፣ ስቀለው ስቀለው፣ አስወግደው፣ ገሌን ፍታልን፣ እሱን ግን ስቀለው፣ በርባርን ፍታ፣ ገሌን ስቀለው የሚሉት ጩኸቶች አሉ። እነዚህ ሁሉ በዝግጅት ውስጥ ይታሰባሉ። በጣም የሚደንጋችሁ ነገር በዝግጅት ውስጥ አሁን እንዳልኳችሁ መጋረጃ ዝግ ስለሚሆን ነው እንጂ ውስጥ ሊቀ ዲያቆኑ ከዛ እዚህ ይሯሯጣል። የሚሯሯጠው ዝም ብሎ አይደለም፣ ለተልእኮ ነው። ለምስጢሩ ተልእኮ ይሯሯጣል። ማዘጋጀት ያለበትን ያዘጋጃል። ካህኑ መንበሩን ያዘጋጃል፣ ታቦቱን ያዘጋጃል፣ ንዋያተ ቅዱሳቱን ያዘጋጃል። የሚቆሙት ዲያቆናት የሚለብሱት ለብሰው ይጨርሳሉ። እነዚህ ሁሉ ዝግጅቶች አሉ። የሚያስፈልጉ ነገሮች ቀድመው ተዘጋጅተው ያልቃሉ አሐዱ አብ ቅዱስ ከመባሉ በፊት። እነዚህ ሁሉ ሩጫዎች ክርስቶስ ለመሰቀል የሚያበቃው ነገር ይሰራበት የነበረው ነገር በሙሉ ነው። ክርስቶስ እንዲሰቀል የተወሰነው 3 ሰዓት ላይ ነው። ስንት ሰዓት ላይ ያልኳችሁ? የተሰቀለው ደግሞ 6 ሰዓት ላይ ነው። የተሰቀለው ስንት ሰዓት ላይ? 6 ሰዓት ላይ። ቅዱስ ማርቆስን ብታነቡት የማርቆስን ወንጌል 3 ሰዓት ነው የተሰቀለው ይላል ማርቆስ። ማቴዎስ፣ ሉቃስ እነዚህ 6 ሰዓት እንደተሰቀለ ይናገራሉ። ማርቆስ 3 ሰዓት ነው የተሰቀለው ብሎ የሚናገርበት ምክንያት ቁርጥ ፍርድ የተወሰነው እንዲሰቀል የተወሰነው 3 ሰዓት ላይ ነው። ልክ 3 ሰዓት ላይ ይሰቀል ተብሎ ተወሰነ። ከዛ በኋላ ወደሚሰቀልበት ቦታ መስቀሉን ተሸክሞ እየወደቀ እየተነሳ እየተጎተተ መሄድ ጀመረ። ግን እነዚህ ከ3 ሰዓት ጀምሮ እስከ 6 ሰዓት ድረስ ያሉት በምን አይነት ችንካር እንቸንክረው፣ በምን አይነት ቦታ ይሰቀል፣ ግንዱ የቱ ጋር ይተከል፣ ከዛ እነዚህ ወንበዴዎቹን በየትና በየት በኩል እናርጋቸው፣ እነዚህ በሙሉ ይታቀዱ ነበር ከ3 ሰዓት እስከ 6 ሰዓት። ልክ ይሄ ድግስ ሲደገስ እናቶቻችን አንዳንዶቻችሁ ሽንኩርት፣ ሌሎቹ ጎመን፣ ሌላው ሌላ ነገር እንደሚያደርገው ሁሉ ስራ ተከፋፍላችሁ እንደምትሰሩት አይሁዳውያንም ልክ እንደዛ ድግስ ስለሆነ ያው ክርስቶስ መስቀል ላይ ይታረዳል። እሱ ራሱ ድግስ ስለሆነ ይህን ድግስ ለመደገስ እግዚአብሔር ባወቀ እነሱ አንዱ ችንካሩን እያዘጋጀ እነ ቅዱስ ጳውሎስ ሳይቀሩ ያን ጊዜ ቅዱስ ጳውሎስ ከመጠራቱ አስቀድሞ ሳውል ይባል ነበር። ሚስማሩን ምናምን ይሄኛው ጥሩ ነው እያለ ሲያዘጋጅ ከነበሩት አንዱ ሳውል ነው፣ ቅዱስ ጳውሎስ ነው። በረከቱ በሁላችንም ላይ ይደርብን። በኋላ ግን ተጠራ እና የተጠራበትም አንዱ ቃል ይሄ ቃል ነው። ምን የሚል ቃል ነው የተጠራው ቅዱስ ጳውሎስ? የመውጊያውን ትዝ አይላችሁም? የመውጊያውን ምን ብረት፣ የመውጊያውን ችንካር፣ የመውጊያውን ብረት ወይም የመውጊያውን ችንካር ብትቃወም ለአንተ ምን ይልብሃል? ይብስብሃል የሚል ነው። እና ይቺ ነገር ወደኋላ ተመልሳ የምትነካናት። በነገራችን ላይ ዝም ብሎ አይደለም ጌታ ይህንን የጠቀሰው። የመውጊያውን ብረት ማለት ያ የተቸነከርኩበትን ማለት ነው። ለማስታወስም ጭምር ነው። ቂም ይዞ አይደለም፣ ነገር ግን እንዲመለስ ልቡንም ለመንካትም ጭምር ነው። ስለዚህ ለቅዱስ ጳውሎስ ሌሎችም ጭምር ነበሩና እነዚህ ሁሉ ያመቻቹ ነበር። ከ3 ሰዓት እስከ 6 ሰዓት ድረስ ያለው ጊዜ እነዚህ ስራዎች ናቸው። ቅዳሴ እነዚህን ሁሉ ያካትታል። ያውም ይሄ ዝግጅቱ ከሐሙስ ማታ ምሽት 3 ሰዓት ጀምሮ ያለውን ጭምር ያካትታል። የጌታን ጸሎት ያካትታል። የሌሊቱን ጭንቀት ያካትታል። ከካህናና ወደ ቀያፋ፣ ከቀያፋ ወደ ሐና የተመላለሰበትን ያካትታል። ከሄሮድስ ወደ ጲላጦስ፣ ከጲላጦስ ወደ ሄሮድስ የተመላለሰበትን ያካትታል። እንዳልኳቸው አንዳንድ ነገሮች ምስጢራት ስለሆኑ እነሱን በደንብ መግለጽ ስለማንችል ለዛ ነው እንጂ ውስጥ የሚደረጉ ስርዓቶች አሉ። በውስጥ ሳምንት የዛሬ 3 ሳምንት አካባቢ የተወሰነ ለመግለጽ ሞክሬያለሁ። እና እነዚህ ሁሉ ዝግጅቶች አጠቃላይ ጌታ ለመሰቀል የሚያስፈልገው ነገር የተደረገበት ምስጢር ነው እና በቅዳሴ ጊዜ እነዚህ ሁሉ አሉ። እነዚህን ሁሉ አለፍንና ጸሎቱ ከተጸለየ በኋላ ቡራኬው ከተከናወነ በኋላ ስመ እግዚኦ ከመታድነኒ ከተባለ በኋላ ከዛ እግዚአብሔር ይፍታህ እግዚአብሔር ይባርክ ተብሎ ፓትርያርክ ሊሆን ይችላል፣ በሊቀ ጳጳስ፣ በአበምኔቱ፣ ባለቃው፣ በእንደዚህ ወይም በረዳት በንፍቅ ቄሱ ሊሆን ይችላል። ይሄ ፈቃድ ከተሰጠ ቡራኬ ከተከናወነ በኋላ ካህኑ አሐዱ አብ ቅዱስ ወደሚለው ይሄዳል። ካህኑ ከዚህ ሰዓት ጀምሮ ያው ከለበሰበት ጀምሮ ልብሰ ተክህኖን ከለበሰበት ሰዓት ጀምሮ የጌታችን የመድኃኒታችን የኢየሱስ ክርስቶስ ምሳሌ ነው። በተለይ ግን በዚች ሰዓት አሐዱ አብ ቅዱስ የሚልባት ሰዓት ግን ልክ ክርስቶስ ወደ መስቀል የወጣበትን ሰዓት ነው የሚሆነው። ከዚህ በኋላ ካህኑ የሚያስበው ቀጥሎ ምን እንደሚል፣ ቀጥሎ ምን እንደሚያዜም፣ ቀጥሎ ያለው ስርዓት ምን እንደሆነ ይህን ብቻ ነው የሚያከናውነው። ከዛ በፊት ምን ሊያደርግ ይችላል?
ይሄን አዘጋጁልኝ ይሄን አድርግልኝ ሊል ይችላል። ዲያቆኑን ሊያዝ ይችላል። ከዛ ሰዓት ጀምሮ ግን ቅዳሴው ላይ ብቻ ትኩረት ያደርጋል። ለምን? ለምሳሌ ክርስቶስ መስቀል ላይ ተቸነከረ። ከተቸነከረ በኋላ ነው አካሉ በሙሉ ይሄ እጁ ከመስቀል ጋር ተጣብቆ ሁለት እጆቹ ከዛ እግሮቹ መስቀል ላይ ከተጣበቁ በኋላ ከዛ በኋላ ነው መስቀሉ የሚሳበው። መስቀሉ በሽቦ ይወጠራል። የተፈለፈለ ግንድ ላይ ነው የሚተከለው መስቀሉ። ብዙ አይነት በርግጥ ትምህርቶች አሉ። እኔ ባነበብኳቸው መጽሐፍት ትልቅ ግንድ ይተከላል። ግንዱ ላይ የጌታችን የመድኃኒታችን የኢየሱስ ክርስቶስ መስቀል አካሉ ያረፈበት መስቀል ግንዱ እንደ ሙቀጫ ተፈልፍሎ እዚያ ውስጥ ይገባል። ከዛ መስቀሉ በአራቱ ማዕዘን ይወጠራል። ባላንሱን እንዳይስት ወደ ግራም ወደ ቀኝም ወደ ኋላም እንዳይወድቅ ወደ ፊትም እንዳይመጣ በአራቱ ማዕዘናት በሰንሰለት ይወጠራል። በሽቦ ነገር ይወጠራል። መስቀል ሲሰቀል ልምዳቸው እንደዛ ነው። አይሁዳውያን ሮማውያን ሲሰቅሉ እንደዛ አድርገው ነው የሚሰቅሉትና ስለዚህ ልክ ክርስቶስ ሁሉ ነገር ከተጠናቀቀ በኋላ ነው መስቀሉ ወደፊት የሚመጣው። መጨረሻ ላይ ግን ምንድነው የሚደረገው? ለምሳሌ እንበልና ሬሳ ከገነዝን በኋላ የሚያስፈልገውን ነገር ካደረግን በኋላ ከዛ በኋላ ነው አይደል አንስተን የምንሸከመው። ልክ እንደዛ ማለት ነው። ስለዚህ ሁሉ ነገር የሚያልቀው መሬት ላይ ነው። ለመቸንከር የሚመቸው መስቀል ላይ መሬት ላይ ስለሆነ ከተቸነከረ በኋላ ዝግጅቱ ካለቀ በኋላ መስቀሉ ይነሳል። ከዛ በአራቱ ማዕዘን በሽቦ ይወጠራል። ከዛ በኋላ ግን ምንም ማድረግ አይቻልም። ወደ መስቀሉ የሚቀርብ ሌላ ሰው የለም። ልብስ ላልብሰው ምናምን የሚል ነገር አይሰራም። ወደዛ የሚቀርብ ሰው አብሮ ይሰቀላል፣ አብሮ መከራ ይቀበላል። ለዚህ ነው በነገራችን ላይ ሐዋርያት የሸሹት እኮ ያው እኛም ብንሆን እዛ ብንገኝ ሁላችንም እንሸሻለን። ደግሞ የምንሸሽባቸው ብዙ ነገሮች አሉ እንደሚታወቀውና ከዮሐንስ ወንጌላዊ በቀር ከመቤታችን በቀር በርቀት ይከተሉት ከነበሩት ሴቶች በቀር ሌላው ጠቅላላ 120 ቤተሰብ አብዛኛው የተበተነበት ምክንያት ከእርሱ ጋር የተባበረ አብሮ ይሰቀላል፣ ይደበደባል፣ ይገረፋል። ለዚህ ነው ጴጥሮስ ይክድ የነበረው 3 ጊዜ ዶሮ ሳይጮህ 3 ጊዜ ይክድ የነበረው። ለዚህ ነው ወዶ አይደለም ጴጥሮስ። ሁላችንም የምንክድባቸው ነጥቦች ስላሉ እና ያን ጊዜ ጴጥሮስ አላውቀው የምትይውን ሰው ያለው ለምን እንደሆነ ታውቃላችሁ? ከሱ ጋር ነበርክ፣ ከናዝሬቱ ኢየሱስ ጋር ነበርክ። አዎ ካለ ምንድነው የሚከተለው? እሱንም ሰሩት ይባላል። ስለዚህ ጴጥሮስ ይህንን ስለፈራ ነው። በዚህ ምክንያት ወደ መስቀሉ ቀርቦ ልብስ ሊያለብሰው የሚችል የለም። ራቁትነቱን በእራፊ ጨርቅ ሊከድን የሚችል የለም። እንደውም በጣም የሚገርም ነገር ልንገራችሁ። ለምሳሌ ጌታችን ከሞተ በኋላ ክብር ለስሙ ይሁንና ከሞተ በኋላ ስጋውን ለማውረድ ከጲላጦስ አስፈቅደው ነው ሂደው ኒቆዲሞስ ስጋውን ያወረዱት። እነ ዮሴፍ አስፈቅደው። ምክንያቱም መንካት መቅረብ አይቻልም። ንጉሥ የገደለውን አንበሳ የሰበረውን የሚነካ የለም ነው የሚባለው። ምክንያቱም አንበሳ ሰብሮት እልፍ ብሎ ሊጠብቅ ይችላል። ለዚህ እሱ የሰበረውን ነካለው ብትል የተሰበረው ሰው እድል ይገጥማል። ስለዚህ በሩቅ ከማየት ውጭ አማራጭ የለም። ንጉሥ የገደለውን እንደዛ ነው፣ ምንም ማድረግ አይቻልም። በዚህ ምክንያት በርቀት ይመለከታሉ። ስለዚህ በጣም ብዙ ምስጢራትን ማሳየት የሚችሉ ናቸው እነዚህ። ራቁቱን ይሆናል መስቀል ላይ። ከዛ በኋላ ግን ልብስ አይለብስም፣ የሚቀርበው የለም። ካህኑ ልብሰ ተክህኖ ከለበሰ በኋላ የሚነካው የለም። ምን የሚለው የለም አልኳቸው፣ የሚነካው የለም። ምእመናን አይነኩትም። ልብሰ ተክህኖን ከለበሰ በኋላ ከተሰየመ በኋላ አሐዱ አብ ቅዱስ ብሎ ከጀመረ በኋላ ዓለማዊ ሰው አይደለም፣ ክርስቶስን ነው የሚወክለው። የክርስቶስ እንደራሴ ነው። ስለዚህ የሚቀጥለውን በዛ መልክ ነው። ለዚህ ነው እቺ ቅጽበት ጊዜ መስቀል ተብላ የምትጠራው። አቋቋሙስ በሁለት እግሩ በትክክል ይቆማል፣ ቀጥ ብሎ ይቆማል። እጁን ይዘረጋል። ምኑን ይዘረጋል አልኳችሁ? ቅርጹ ምንን ይመስላል ከተባለ ክርስቶስ መስቀል ላይ ምን ያለበትን ቅርጽ፣ የተሰቀለበትን ቅርጽ ይመስላል። በቃ ይሄን ማሳየት ዓላማው ይሄ ነው። ከዚህ በፊት እንደነገርኳችሁ አሐዱ አብ ቅዱስ ሲባል ካህኑ እጁን ይዘረጋል። ዲያቆናቱ እጅ መዘርጋት አይጠበቅባቸው፣ አይዘረጉምም። ማለት እንደው ዘረጉ ማለት ኃጢአት ነው እያልኩኝ አይደለም። ነገር ግን ቅዳሴው መጽሐፈ ቅዳሴው የሚያዘው የሚቀድሰው ካህን እጁን ይዘረጋል። ምክንያቱም የሚቀድሰው ካህን ምሳሌነቱ መስቀል ላይ እጆቹን ዘርግቶ እግሮቹን ቀጥ አድርጎ ተቸንክሮ መስቀል ላይ የተሰቀለው ጌታ ምሳሌ ስለሆነ በዚህ ምክንያት እጁን ይዘረጋል፣ ተስተካክሎ ይቆማል። ፋታ አለች ብያቸዋል። የሆነች ጋፕ አለች። ዝም ብሎ አሐዱ አይልም። ለምሳሌ በሶስት መንበር በተለይ የሚቀደስ ከሆነ የሶስቱ መንበር ቀሳውስት ቦታ ቦታቸውን እስኪይዙ፣ የሁለቱ በቀኝና በግራ ያሉት እነሱ ቦታ ቦታቸውን እስኪይዙ ድረስ ይጠብቃል። ያው ይታወቃል። ድምፅ ማጉሊያ የሚሆነው ብዙ ጊዜ መሃል ላይ በመሃለኛው መንበር የሚቀድሰው ቄስ ላይ ነው። ዝም ብሎ አሐዱ አይልም። እነሱ ቦታቸውን ሳይይዙ እነሱ እንደተስተካከሉ ካየ ከተረዳ በኋላ ይቀጥላል። እሱ ብቻም አይደለም፣ ካህኑ ከዚህ ሰዓት ጀምሮ ማዘዝ፣ ዲያቆኑን ማዘዝ ይችላል። በዚያ ሰዓት የፈለገውን ማዘዝ ይችላል። ለምን ቢባል
ዲያቆኑ የቆመበት መቆም የሚገባ ቦታ ካልቆመ ያለበት ቦታ እንዲቆም ቀጥ ብሎ እንዲቆም እንዳይንቀሳቀስ ማዘዝ ይችላል። ንፍቁ ዲያቆንም እንደዚሁ በእርግጥ የሚከታተሉ አሉ። ሁሉም ደግሞ ያውቃል። ቄሰ ገበዝ ሊቀ ዲያቆን የሚባሉት አንዱ የውስጡ አገልግሎታቸው ይሄ ነው አንዱ። ነገር ግን ይሄ ብቻ ሳይሆን ካህኑ በአይኑ እነዚህን ይቃኛል። እነሱ ቦታቸውን እንደያዙ ካረጋገጠ በኋላ አሃዱ አብ ቅዱስ የሚለውን ዜማ ያዘማል። ይሄ ጊዜ መስቀል ጊዜ የመስቀል ጊዜ ተብሎ የሚታወጅበት ሰዓት ነው እና በጣም እጅግ በጣም ወሳኝ ሰዓት ነው። ለምንድን ነው በዚህ ምን ጀምረው የሚለውን ደግሞ ላሳይ። አሃዱ አብ ቅዱስ፣ አሃዱ ወልድ ቅዱስ፣ አሃዱ ውእቱ መንፈስ ቅዱስ ሲነበብ እንደሱ ነው። አሃዱ የብቻው፣ አብ ቅዱስ፣ አሃዱ ወልድ ቅዱስ፣ አሃዱ ውእቱ መንፈስ ቅዱስ እንደዚህ ተብሎ ይነበባል። ይሄ ሲተረጎም አንዱ አብ ቅዱስ ነው፣ አንዱ ወልድ ቅዱስ ነው፣ አንዱ መንፈስ ቅዱስ ነው የሚል ትርጉም ያለው ነው። በጣም የሚደንቀው በዚህ የምንጀምርበት ምክንያት ቅዳሴው በዚህ የሚጀመርበት ምክንያት የመጀመሪያው ነገር ሃይማኖትን ለማስተማር ነው። ምስጢረ ሥላሴን ለማስተማር ነው። ማንኛውም ነገር እንደሚታወቀው በአብ ስም በወልድ ስም በመንፈስ ቅዱስ ስም ተብሎ ይጀምራል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ብለን እንጀምራለን እና የሥላሴን ስም ጠርተን ነው የምንጀምረው። በጣም ብዙ ነገሮቻችንን የምንጀምረው በዚህ ምክንያት ምን እያልን ነው? በሌላ አገላለጥ በስመ አብ ብለን እየጀመርን ነው። በአብ ስም በወልድ ስም በመንፈስ ቅዱስ ነው። ለእናንተ በሚገባችሁ ይህን እየተናገርኩ ያለሁት ብሎ እንደመጀመር ነው። ስለዚህ ምን እያልን ነው? እዚህ ውስጥ አንድነት ሶስትነት እየተሰበከበት ነው። ይሄ በጣም ይደንቅ ነው። አንድነት ሶስትነት ምስጢረ ሥላሴ ማለት ይሄ ነው። ማን ፈጠረህ ሲባል ሥላሴ ስንት ናቸው? አንድም ሶስትም ናቸው። አንድነት ሶስትነታቸው በምንድን ነው? በስም በግብር በአካል። በስም ሶስትነታቸው እንዴት ነው? አብ ወልድ መንፈስ ቅዱስ። በአካል ሶስትነታቸው እንዴት ነው? ለአብ ፍጹም አካል ፍጹም ገጽ ፍጹም መልክ አለው። ለወልድም ፍጹም አካል ፍጹም ገጽ ፍጹም መልክ አለው። ለመንፈስ ቅዱስም ፍጹም አካል ፍጹም ገጽ ፍጹም መልክ አለው። በግብር ሶስትነታቸው እንዴት ነው? አብ ወላዲ ነው፣ አስራጺ ነው። ወልድስ ተወላዲ ነው፣ መንፈስ ቅዱስስ ሰራጺ ነው። አብ አስራጺነቱ ለማን ነው? መንፈስ ቅዱስን ያሰረጸ። ወላዲነቱ የማን ነው? ወልድን የወለደ። ወልድስ የማን ልጅ ነው? የአብ። የተወለደው ከማን ነው? ከአብ። መንፈስ ቅዱስ የሰረጸው ከማን ነው? ከአብ። እነዚህን ምስጢራት ይሄ ሁሉ ተጠቅሎ ያለበት ነው። ለያይተን አሁን ቃሉ አንድ ነው። ልብ በሉ። አንዱ አብ ምንድነው ነው የምንለው? ቅዱስ ነው። አንዱ ወልድ ምንድነው ነው የምንለው? ቅዱስ ነው። አንዱ መንፈስ ቅዱስ ምንድነው ነው የምንለው? ቅዱስ ነው። ከዛ ደግሞ አንዱ የሚል በሶስቱም እንጠቀማለን። አንዱ አብ፣ አንዱ ወልድ፣ አንዱ መንፈስ ቅዱስ የሚል እነዚህ ቃላት የምንጠቀማቸው ለምንድን ነው ቢባል የአካል ሶስትነትን ለማሳየት ነው። ምክንያቱም አብ የራሱ አካል አለው፣ የራሱ መልክ አለው፣ የራሱ ፍጹም ገጽ አለው። የወልድም እንደዛው፣ የመንፈስ ቅዱስም እንደዛው። የአብ አካል ከወልድ አይሰፋም። የወልድ አካል ከአብና ከመንፈስ ቅዱስ አያንስም። የመንፈስ ቅዱስ አካልም ከአብና ከወልድ የተለየ አያንስም፣ አይሰፋምም፣ አይበልጥምም፣ አይበዛምም፣ አይረቅምም፣ አይገዝፍምም፣ እኩል ነው። ግን በአካል የተለያዩ ናቸው። የአብ አካል የራሱ፣ የወልድ አካል የራሱ፣ የመንፈስ ቅዱስ ራሱ። ከዛስ ደግሞ እነዚህ አካላት የት ነው የሚኖሩት ቢባል የአብ አካል ባለበት ሁሉ የወልድ አካል አለ። የወልድ አካል ባለበት ሁሉ የአብና የመንፈስ ቅዱስ አካል አለ። የመንፈስ ቅዱስ አካል ባለበት ሁሉ የአብ አካል አለ። በአብ አካል ብቻ የተያዘ በወልድና በመንፈስ ቅዱስ ያልተያዘ ቦታ ስፍራ የለም። በወልድና በመንፈስ ቅዱስ አካል ብቻ የተያዘ በአብ አካል ያልተያዘ የሚባል ቦታ የለም። ይህንን ቦታ ይችን አንድ ነጥብ አስቀምጬ እዚህ ባሳያችሁ፣ ይህንን ቦታ የአብም አካል አለበት፣ የወልድም አካል አለበት፣ የመንፈስ ቅዱስም አካል አለበት። አይገፋፉ። ረቂቅነታቸውም የአብ አካል የበለጠ ረቂቅ፣ የወልድ ቃል ከዛ የወልድ አካል ከዛ ያነሰ የመንፈስ ቅዱስ የሚባል የለም። ሁሉም እኩል ረቂቅ፣ ሁሉም እኩል ምሉ፣ ሁሉም እኩል በሁሉ ቦታ ያለ። ይሄን የምንገልጥበት አሁን ዝም ብሎ አሐዱ አብ ቅዱስ አሐዱ ወልድ ቅዱስ ስለተባለ ብቻ ነው ዝም ብለን አሐዱ ብለን ብቻ ሰምተን የምናልፋቸው ነገሮች አሉ። ይሄን ሁሉ ምስጢር የያዘ ነው። ከዛስ ደግሞ ቃሉ አይለወጥም። ቅዱስ 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 የሚለው ቃል የመላእክት ምስጋና ነው። ቀጥታ ቅዱስ የሚለውን ለአብ እንጠቀማለን፣ ቅዱስ የሚለውን ለወልድ እንጠቀማለን፣
ቅዱስ የሚለውን ለመንፈስ ቅዱስ ምን እንጠቀማለን? ቃሉ አለመለወጡ ምንን የሚያሳይ ነው ቢባል የአብ የባህሪ ቅድስና፣ የወልድ የባህሪ ቅድስና፣ የመንፈስ ቅዱስ ባህሪያዊ ወይም አካላዊ ቅድስና እኩል ስለሆነ ማይለያይ ስለሆነ በባህሪ ስንት ስለሆኑ አንድ ስለሆኑ በፈቃድ ስንት ስለሆኑ አንድ ስለሆኑ በመለኮት ስንት ስለሆኑ አንድ ስለሆኑ ቅድስና ከዚህ ስለሚመነጭ ማለት ነው። በዚህ ምክንያት አንድ ስለሆነ አንዱ አብ ቅዱስ ነው፣ አንዱ ወልድ ቅዱስ ነው፣ አንዱ መንፈስ ቅዱስ ቅዱስ ነው። አሃዱ በሚል አካላቸውን እንገልጣለን። አካል አሃዱ አሃዱ እያልን ቅዱስ በሚለው ቃል ደግሞ አንድነታቸውን እንገልጣለን። ስለዚህ አብም ወልድም መንፈስ ቅዱስም ሩያን በመለኮት ሩያን በስልጣን ሩያን በቅዱስና ሩያን በባህሪ መሆናቸውን በባህሪ አንድ መሆናቸውን ትክክል መሆናቸውን ይህንን ምስጢር የምናሳይበት ነው። አሃዱ አብ ቅዱስ፣ አሃዱ ወልድ ቅዱስ፣ አሃዱ ውእቱ መንፈስ ቅዱስ የሚለው የሚጀመረው ለዚህ ነው። በዚህ የሚጀመረው ምስጢረ ሥላሴን ነገር ሃይማኖትን በትምህርት ለምሳሌ መጀመሪያው አሁን ሰዎች ከሌላ ሃይማኖት ወደኛ ሲመጡ የኛም ቢሆን በሰል ሲባል ልጆች ለምሳሌ ሲደርሱ አፋቸውን መፍታት ሲጀምሩ እንዲማሩ የሚደረገው ምስጢረ ሥላሴ ነው። አሁን ላይ ያው ይከብዳን ስለሚባል እንጂ ምናልባት በማብራሪያ እንኳን ማስያዝ ባይቻል በቃል ግን እንዲሸመድዱት አሁን ያልኳችሁ ማን ፈጠረ? ሥላሴ። ሥላሴ ስንት ናቸው? አንድም ሶስትም ናቸው። እነዚህን በቃል እንዲይዙ ይደረጋል። ስለዚህ የትምህርት ሁሉ መጀመሪያ ምስጢረ ሥላሴ ነው። የማንኛውም ነገር መጀመሪያ ምስጢረ ሥላሴ ነው። የቡራኬ መጀመሪያ ምስጢረ ሥላሴ ነው። ነገር ሃይማኖትን ለማስተማር በዚህ ምክንያት ቅዳሴው በይፋ የሚጀመረው አሃዱ አብ ቅዱስ፣ አሃዱ ወልድ ቅዱስ፣ አሃዱ ውእቱ መንፈስ ቅዱስ በሚለው ይጀመራል። ለምንድን ነው የምንቆመው ደግሞ የሚለውን ላሳይ። ሁሉም ሰው በያለበት ቀጥ እንዲል ከተቻለ በእርግጥ ይሄ በዋናነት ስርዓቱ የሚያገለግለው የቤተክርስቲያን ግቢ ውስጥ ነው። የቤተክርስቲያን ግቢ ውስጥ ነው። አሁን አንዳንድ ሰዎች እየሄዱ አሃዱ አብ ቅዱስ ሲባል ሲሰሙ በያሉበት ይቆማሉ። ጥሩ ነው፣ ማክበር በጣም ጥሩ ነው። ግዴታ ግን አይደለም። ምናልባት አንድ ክርስቲያን ከከበደው መንቀሳቀስ አሃዱ አብ ቅዱስ እየተባለ መንቀሳቀስ አልችልም፣ ስለዚህ ማክበር እፈልጋለሁ የሥላሴን ስም ብሎ ማክበር ከፈለገ ቢቆም መልካም። የሚሄደው ሰው ደግሞ ግን አይነቀፍም። ያ ሰው ቸኩሎ ሊሆን ይችላል፣ ታሞ ሊሆን ይችላል፣ ትራንስፖርት ሊያመልጠው ሊሆን ይችላል፣ ማያውቅ ሊሆን ይችላል፣ ከልቡ ሆኖ ያልሰማው ሊሆን ይችላል፣ ሩቅ ነው ቤተክርስቲያን እስካልሆንኩ ድረስ ብሎ ሊያስብ ይችላል። ከነዚህ ነገሮች አንጻር አሁን አንዳንዱ ሰው ግን ምን ያስባል? ብልጥ የሆነ ሰው አሃዱ አብ ቅዱስ ሲባል ቤቱ ሁሉ ሆኖ ይሰማና ይቆማል። ልክ አሃዱ ሲባል ይቀመጥና ቁርሱን መብላት ይጀምራል። አሁን እንዲህ አይነቱ ሰው ምን ማድረግ ፈልገህ ነው ቢባል ያው ከቅዳሴው ለመሳተፍ ነው ብሎ ልክ እንዳስቀደሰ እንዲቆጠርለት ሁሉ የሚፈልግ ሰው አለ። እሱ አያስኬድም። ምናልባት ለማክበር ብቻ ግን በማክበራችን የእግዚአብሔርን ስም በማክበራችን የምናገኘው በረከት ይኖራል። ማክበር ምን ጊዜም መልካም ስለሆነ፣ ከዛ ውጭ ግን ይሄ ስርዓት የሚሰራው በቤተክርስቲያን ቅጽር አጠቃላይ በቤተክርስቲያኒቱ ግቢ ነው። ይሄ ህግ የሚሰራው ይሄ ትእዛዝ የሚሰራው ምክንያቱም ስንጀምር ምን ብለናል? ቅዳሴ ወደ ቤተክርስቲያን የሚገባ ሰው ቢኖር መቦ ብእሲ ዘቦአ ውስጥ ቤተክርስቲያን አይደለም የምንለው፣ ወደ ቤተክርስቲያን ሲገባ ወደ ቅዳሴው ሲገባ ብለን ነው አስቀድመን አዋጁን የተማርነውና ስለዚህ የሚመለከተው አጠቃላይ ቅጽረ ቤተክርስቲያን ውስጥ ያለ ነውና የምንቆመው ለምንድን ነው ቢባል የመጀመሪያው ለመመስከር ነው የምንቆመው። እስኪ በሉ ለመመስከር በሉ። አሃዱ አብ ቅዱስ፣ አሃዱ ወልድ ቅዱስ፣ አሃዱ ውእቱ መንፈስ ቅዱስ ብሎ ካህኑ ሲናገር እኛ ምን እያልን ነው? አንዱ አብ ቅዱስ ነው። ያው ተሰጥኦ ላይ እናየዋለን በኋላ። አንዱ አብ ቅዱስ ነው፣ እውነት ነው። አንዱ ወልድ ቅዱስ ነው፣ እውነት ነው። አንዱ መንፈስ ቅዱስም ቅዱስ ነው፣ እውነት ነው ብለን በኋላ በቃል እንመሰክራለን። በቃል ከመመስከራችን በፊት ግን ካህኑ የሚናገረውን ቃል እውነት እንደሆነ ትክክል እንደሆነ የሚመለከተን እንደሆነ ሃይማኖታችን የሃይማኖታችንም ራስ እንደሆነ ለማሳየት በያለንበት ቀጥ ብለን እንቆማለን። ስለዚህ የመጀመሪያው ለመመስከር ነው የምንቆመው፣ ምስጢረ ሥላሴ ለመመስከር። ምክንያቱም በቤተ ክርስቲያን የሚደረጉ ምስጢራት በሙሉ እምነት ይፈልጋሉ። ለምሳሌ የሚጠመቅ ሰው ማመን አለበት። ትልቅ ሰው ከሆነ በአብ በወልድ በመንፈስ ቅዱስ ስም አምናለሁ ብሎ መመስከር አለበት። ይህ ውሃ ተለውጦ ከጌታ ጎን የፈሰሰውን ቅዱስ ውሃ እንደሚሆን አምናለሁ። ከሶስቱ አካላት አንዱ አካል እግዚአብሔር ወልድ ሰው ሆኖ ስጋን ለብሶ ከመቤታችን ከቅድስት ድንግል ማርያም ነፍስን ስጋን ተዋህዶ ሰው ሆኖ በመልዕልተ መስቀል ተሰቅሎ ስጋውን ደሙን እንደሰጠኝ አምናለሁ። እነዚህን መመስከር አለበት። በነገራችን ላይ ይህን መመስከር የማይችል ሕፃን ሲሆን ደግሞ ክርስትና አባት ክርስትና እናት ሕፃኑን ወክለው ወይም ተጠማቂውን ወክለው እንዲናገሩ ይደረጋል። እነዚህ ደግሞ ባይኖሩ ዲያቆኑ ክርስትና የሚነሱትን ወክሎ እንዲናገር ይደረጋል። ስለዚህ እምነት ይመሰከራል በየቦታው በየጊዜው።
ሕፃናት ካልሆኑ በስተቀር ትልቅ የሆነ ሰው እምነቱን መመስከር መቻል አለበት። ይሄ ነው ምስክርነት ተብሎ የሚጠራው መመስከር የሚባለው። ስለዚህ የመጀመሪያው የምንቆምበት ምክንያት ለመመስከር ነው አንደኛ። ሁለተኛ ለመዘጋጀት ነው የምንቆመው። ለመዘጋጀት ነው የምንቆመው። ለመዘጋጀት ደግሞ ሲባል ለሁለት ነገር ነው። አንደኛው ቅዱስ ሥጋውን ክቡር ደሙን የሚቀበሉ ሰዎች ከዚያ ሰዓት ጀምሮ ቅዱስ ሥጋውን ክቡር ደሙን የሚቀበሉበት ሰዓት እንደሆነ አስበው ለሥጋው ደሙ በሚገባ ቁመትና ህሊና እንዲቆዩ ማድረግ ነው። ከፍ ባለ ህሊና በከፍተኛ ሁኔታ ይጠበቅባቸዋል የሚቆርቡ ሰዎች ማለት ነው። የሚቆርቡ ሰዎች የሚጠነቀቁት ለቅዳሴው ብቻ አይደለም፣ እንዳይወድቁ መጠንቀቅ ይኖርባቸዋል። እንቅልፍ ይዟቸው አንዳንዶቹ በቆሙ የሚተኙ ሰዎች በቆሙ ታይታችሁ ታውቃላችሁ? እኔ አይቼ አውቃለሁ። ቆመው ተኝተው የወደቁ ሰዎችን አውቃለሁ። ቀጥ እንዳሉ መሬት ላይ ድፍት ያሉ ሰዎች ማለት ነው። እነዚህ ሰዎች ምን ይሆናሉ? አንዳንዶቹ ወይ ጥርሳቸው ሊወልቅ ይችላል፣ ከሆነ ነገር ጋር ከወደቁ ከተላተሙ ሊደሙ ይችላሉ። ስለዚህ በዚያ ቀን ቅዱስ ሥጋውን ክቡር ደሙን ከመቀበል ይከለከላሉ። በዚህ ምክንያት ጥንቃቄ ያስፈልጋቸዋል። ስለዚህ የሚቆርቡ ሰዎች ደግሞ በተለይ ሰው እንዳይገፋቸው፣ የተደገፉት መቋሚያ ተንሸራቶ እንዳይጥላቸው፣ እንዳይወድቁ ከፍተኛ በሆነ ንቃት፣ በጭንቀት ሳይሆን ከፍተኛ በሆነ ንቃት እንዲዘጋጁ ደወል ነው። አሐዱ አብ ቅዱስ፣ አሐዱ ወልድ ቅዱስ፣ አሐዱ ውእቱ መንፈስ ቅዱስ። ከነዚህ ከሶስቱ አካላት አንዱ አካል ወልድ ነው ቅዱስ የሆነው። ወልድ ሥጋውን ሰጥቶን ደሙን ሰጥቶን እሱን እንቀበላለን የሚለውን ለማስታወስ ስለሆነ ይህንን ሲሰሙ ይዘጋጃሉ። ስለዚህ ለሚቆርቡት ሰዎች ዝግጅት ነው። መዘጋጀት ያልኳችሁ እሱ ነው። አንደኛ ለመመስከር በኋላ ጠይቃለሁ። ሁለተኛ ደግሞ ለመዘጋጀት ነው። ሁለተኛ ክፍል ደግሞ አስቀዳሾቹ በያሉበት እንዲቆሙ ነው። ቀዳሾቹም ይዘጋጃሉ ብያቸዋለሁ። አሁን እቺ ሰዓት ማንኛውም ቀዳሽ ውስጥ ያለ ቀዳሽ ዝንብ ቢመጣበት አያባረርም። እንደው አይመጣም፣ ቤተ መቅደስ ውስጥ ይሄ የለም እንጂ ዝንብ ቢመጣበት አያባረርም። ቀጥ ብሎ ነው የሚቆም። ቀጥ ብሎ ፓትርያርክ የለ፣ ሊቀ ጳጳስ የለ፣ ጳጳስ የለ፣ ኤጲስቆጶስ የለ። በዚያች ቅጽበት እግሩን የሚያነሳ የሚንቀሳቀስ የለም። ስለዚህ እቺ ሰዓት የጸጥታ ሰዓት ናት። ፍጹም የሆነ ጸጥታ፣ ፍጹም የሆነ ዝምታ የሚሆንበት ሰዓት። ይሄ ማለት ክርስቶስ መስቀል ላይ የወጣበት ሰዓት ስለሆነ ያው አስቀድሜ እንደተናገርኩት ያን ሁሉ መከራ ተቀብሎ ከዛ መስቀሉ ወደ ላይ ከፍ ያለበት ሰዓት፣ ከዛስ እጆቹን ዘርግቶ ለሁሉ የታየበት የተገለጠበት ሰዓት፣ ፀሐይ የጨለመበት ጨረቃ ደም የሆነበት ከዋክብት የረገፉበት ሰዓት፣ ልዩ ልዩ ነገሮች በዚህ ዓለም የታየበት ሰዓት ነው። ስለዚህ ያንን ሰዓት የምናስታውስበት ነውና ቀዳሾቹም ጭምር። ከዛ ደግሞ አስቀዳሾቹ፣ ለምሳሌ አንድ ሰው ወደ ቤተ መቅደሱ እየገባ አንድ እግሩ ነው ቤተ መቅደስ አስገብቶ አሐዱ ቢባል ባለበት መቆም አለበት አስቀዳሹ። ምናልባት ከዛ በኋላ አሐዱ ከተባለ በኋላ ይሄ ከተጠናቀቀ በኋላ ምስጢረ ሥላሴ ምስክርነቱ ከተጠናቀቀ በኋላ ከዛ በኋላ ቦታውን ሊይዝ ይችላል። መንቀሳቀስ ክልክል ነው፣ ግን ደግሞ ሰው መቼም ያለ ቦታ አይሆንም። በር ብትዘጉ፣ ለምሳሌ መንገድ ብትዘጉ፣ ደጅ ላይ ብትሆኑ፣ ሰው እንዳይገባ ብታደርጉ፣ እንደዛ አይነት ነገሮች ቢሆኑ የተወሰነ ቦታ ማመቻቸት ስለሚገባ ያንን ማድረግ ይገባል እንጂ ፍጹም የሆነ እንቅስቃሴ ራሱ የተከለከለ ነው፣ ከአንድ ቦታ ወደ አንድ ቦታ። ይሄ ብቻ ሳይሆን እዚህ በር ደርሶ ደጃፍ ደርሶ አሐዱ እየተባለ የደረሰ ሰው ከዛ በኋላ መግባት አይችልም። ምናልባት ያልኳቸው አስቀድሜ እግሩ ስለገባ ነው እና የገባውን መቼም አላስወጣውም ስላለ ገባ ብሎ የሆነ ቦታ ይይዛል። ከዛ ውጭ ግን ውጭ አሐዱ የተባለባቸው ሰዎች ውጭ እንዲቆሙ ይደረጋል እንጂ አሐዱ እየተባለ መግባት መንቀሳቀስ አይቻልም። ከዛ በኋላም መግባት አይቻልም። ምናልባት አሁን በዚህ በከተማው አሰራር ክርስትና የሚያስነሱ የተወሰነ ሰዓት ላይ ሊገቡ ይችላሉ፣ ክርስትና የሚነሱትን ይዘው። ይሄም ደግሞ እውነት ለመናገር እዚህ ስለተለመደ እንጂ በገጠሪቱ አብያተ ክርስቲያናት ከቅዳሴው በፊት ክርስትና ይነሳል። ክርስትና ያስነሱት ሰዎች ገብተው ያስቀድሳሉ። ከዛ በኋላ ሕፃኑ ይቆርባን፣ ወይም ትልቅም ከሆነ ይቆርባን፣ ሥጋውን ደሙን ይቀበላል፣ ያልቃል። እዚህ ግን እንደ ከተማው ስርዓት ያው ብዙ የአገልጋይም እጥረትም ሊያጋጥም ይችላል አንዳንድ ጊዜ። በዛ ምክንያት ክርስትና የሚያነሱ ሌሎች ይሆናሉ፣ የሚቀድሱት ደግሞ ሌሎች ሊሆኑ ይችላሉ። ስለዚህ የገጠሩ ማለት ነው የአገልጋይ እጥረት፣ እዚህ ግን የአገልጋይ ብዛት ስላለ በክርስትናና ቅዳሴ በተመሳሳይ የሚደረጉበት አጋጣሚ ይኖራል። የቤተክርስቲያን ስርዓት ስለሆነ ምንም ችግር የለውም። የቤተክርስቲያን ስርዓት ስላችሁ አንድ ቤተክርስቲያን እንደየራሱ ለሕዝቡ ለሰው ምቹ ይሆናል ብሎ የሚያስበውን የውስጥ ደንብም ስላለ ጭምር ማለት ነው። ስለዚህ እነዚህ ሰዎች ብቻ ናቸው ከዛ በኋላ የሚገቡት እንጂ ሌላው አስቀዳሽ ግን አሐዱ ከተባለ በኋላ መግባት አይችልም። ስለዚህ ዝግጅትን የሚያሳይ ነው። የመጀመሪያው መመስከር፣ ሁለተኛው ዝግጅት፣ ሶስተኛው የመላእክትን ምስጋና ለማሰብ እንቆማለን። የመላእክትን ምስጋና ለማሰብ አስቀድሜ እንደገለጥኳላችሁ 3 ጊዜ ቅዱስ ቅዱስ የሚል ቃል አለ። አሐዱ አብ ቅዱስ፣ አሐዱ ወልድ
ቅዱስ አሐዱ መንፈስ ቅዱስ ቅዱስ። አሁን አሐዱ ውእቱ መንፈስ ቅዱስ አንዱ መንፈስ ቅዱስ ቅዱስ ነው። ሶስት ቅዱስ የሚል ቃል ታገኛላችሁ። እነዚህ ቅዱስ የሚሉት ቃላት በቀጥታ ከመላእክት ምስጋና የተወሰዱ ናቸው። ለምሳሌ ትንቢተ ኢሳይያስ ምዕራፍ 6 ላይ ብትመለከቱ ነቢዩ ኢሳይያስ የተመለከታቸው ዙሪያውን ዙፋኑን ዙሪያ የሞሉ ቅዱስ እያሉ ያመሰግኑ እንደነበረ በምድር ላይ የምስጋና ክብር ሞልቷን እያሉ ያመሰግኑ የነበሩ መላእክትን እንደተመለከተ ነቢዩ ኢሳይያስ ጽፏል። ስለዚህ የመላእክት ምስጋና ምንድን ነው ቢባል ቅዱስ የሚል ምስጋና ነው። ይሄ ምስጋና 3 ጊዜ ቅዱስ የሚል በውስጡ ያለበት የመላእክትን ምስጋና እያመሰግንን ቅዳሴው የመላእክትን ህብረት ከመላእክት ጋር ያለን አንድነት፣ ከቅዱሳን ጋር ያለን አንድነት፣ ከሰማዕታት ጋር ያለን አንድነት፣ ከሐዋርያት ከነቢያት ጋር ያለን አንድነት የሚገልጥ ስለሆነ በዚህ ምክንያት የመላእክትን ምስጋና ለማሰብ በያለንበት ቀጥ ብለን እንቆማለን። ምክንያቱም መላእክት በሰማይ ያለ ማቋረጥ ያለ መሰልቸት ያለ እረፍት ያመሰግናሉ። በዚህ ምክንያት የመላእክትን ምስጋና ለማሰብ እንቆማለን። ደግሞና ጠይቃቸዋለሁ። አንደኛ አሐዱ አብ ቅዱስ ሲባል የምንቆምበት ምክንያት ለምስክርነት ወይም ለመመስከር፣ ሁለተኛ ለመዘጋጀት፣ ሶስተኛ የመላእክትን ምስጋና ለማሰብ። እደግመዋለሁ። አሐዱ አብ ቅዱስ ሲባል የምንቆምበት ምክንያት አንደኛ ለመመስከር፣ ሁለተኛ ለመዘጋጀት፣ ሶስተኛ የመላእክትን ምስጋና ለማሰብ። አንደኛ ምን አልኳችሁ? ለመመስከር፣ ሁለተኛ ለመዘጋጀት፣ ሶስተኛ የመላእክትን ምስጋና ለማሰብ እንቆማለን። አራተኛ ደግሞ መጽሐፋዊ ስለሆነ ምናዊ ስለሆነ መጽሐፋዊ። ያ ማለት አሁን ባጭሩ እንድትረዱት ነው። መጽሐፋዊ ስለሆነ እነዚህ በጣም ብዙ በብሉይ ኪዳንም በሐዲስ ኪዳንም ያየናቸው በጣም ድንቅ ነገሮች አሉ። ምስጢረ ሥላሴ ሲገለጥ፣ ተአምራት ሲገለጡ ጸጥ ያሉ የቆሙ ነገሮችን እንመለከታለን። ለምሳሌ በኦሪት ዘጸአት ምዕራፍ 14 ላይ ብትመለከቱ ሁልጊዜ የሚነገር የእስራኤል ታሪክ አለ። የእግዚአብሔር መንገድ ብሎ ይጠራዋል ቅዱስ ያሬድ። ቅዳሴ የእግዚአብሔር መንገድ ነው። ቅዳሴ የማን መንገድ ነው? የእግዚአብሔር መንገድ። ባህር የሚከፈልበት በቀኝና በግራ የሚቆምበት ሰዓት ነው ቅዳሴ ነው። ያንን ምስጢር ጭምር የሚያሳይ ነው። አሁን አስተውላችሁ ከሆነ የስቅለት ዕለት ንሴብሖ ሲባል ትዝ ይላችኋል አይደል? ንሴብሖ ሲባል ይሄ በመቋሚያ ጧፉን ከመታን በኋላ የይሁዳን ተግባር ከረገምን በኋላ ምንረግመው ይሁዳን አይደለም። ማንን አይደለም አልኳችሁ? ተግባሩን ነው ምንረግመው፣ ስራውን ነው ምንረግመው። ምክንያቱም አንዳንድ ሰዎች አሁን ብዙ ኦርቶዶክሳዊነትን ሲነቅፉ ይሁዳን ይረግማሉ ተሰብስበው ብለው የሚናገሩ ሰዎች፣ ሰው ይረግማሉ ብለው የሚናገሩ ሰዎች አሉ። እኛ ምንረግመው የዲያብሎስን ስራ ነው፣ የሰይጣንን ስራ ነው። እና ያንን ካደረግን በኋላ ንሴብሖ ለእግዚአብሔር ስቡሐ ዘተሰብሐ የሚለውን ዝማሬ በቅዱስ ያሬድ ዜማ እንዘምራለን። በዚያ ወረብም እናሸበሽባለን፣ እልልም እንላለን። ያ ምስጢር ሁለት ነገሮችን የሚያሳይ ነው። የመጀመሪያው እስራኤላውያን ባህሩ ተከፍሎ ከተሻገሩ በኋላ አይደለም፣ ጠላቶቻቸው ከኋላ መጥተዋል። ጠላቶቻቸው መጥተው ልክ እነሱ በተሻገሩበት መንገድ በደረቁ መንገድ መግባት ሲጀምሩ እግዚአብሔር ዝም አለ። እነሱም ደግሞ እየተመለከቱ ጨነቃቸው፣ ግራ ገባቸው ወዴት እንደሚሄዱ። እግዚአብሔር ግን ዝም ያለው መቼ ነው ቢባል ፈርዖንና ሰራዊቱ ከነሰረገላዎቻቸው ከነፈረሶቻቸው ጥቅልል ብለው ደረቁ የባህሩ ክበብ ውስጥ እስኪገቡ ድረስ ነው እግዚአብሔር ዝም ያለው። ልክ ሁሉም ተጠቅለው ሲገቡ ሙሴን እግዚአብሔር እንዲህ አለው፣ ምታው አለ። ባህሩን በበትርህ ምታው አለ። ሙሴ በትሩን አነሳ፣ አመሳቀለ፣ ባህሩን ነካ አደረገው፣ ድፍን አደረጋቸው። በነገራችን ላይ ቅርብ ጊዜ የተደረጉ የአርኪኦሎጂ ምርመራ፣ የስነ ምድር የከርሰ ምድር ምርመራ ስብርባሪዎች ተገኝተዋል። የሰረገላ ስብርባሪዎች ተገኝተዋል። እዚሁ ቦታ ፈርዖናውያን ሰጥመውበታል ተብሎ የሚታሰብበት ቦታ እስራኤላውያን ተሻገሩበት፣ ሌሎች ሰጠሙበት። ቅዳሴ ማለት የማያምኑ ሰዎች የሚጎዱበት፣ ከመጎዳት እግዚአብሔር ይሰውረን። የማያምኑ ሰዎች የሚቀሰፉበት፣ የሚያምኑ ሰዎች ግን የሚጠቀሙበት ነው። ስለዚህ ቅዳሴ የእግዚአብሔር መንገድ ነው። የማን መንገድ ነው? ቅዱስ ያሬድ እንዲህ ይላል፣ ባሕረ ግርምተ ገብረ አረፍተ ወበውስቴታ አርአየ ፍኖተ። በውስጧ እግዚአብሔር መንገድን አሳየ፣ ግድግዳን አደረገ፣ የሚያስደንቅ ባሕርን አደረገ። በዚያ ውስጥ የገለጠው እግዚአብሔር ምንድን ነው ቢባል በሐዲስ ኪዳን የሚመጣውን መንገድ፣ ወደ ገነት የሚወስደውን መንገድ፣
ወደ መንግሥተ ሰማያት የሚወስደውን መንገድ፣ ወደ ሕይወት የሚወስደውን መንገድ፣ ያንን መንገድ ነው የገለጠው። ይሄ መንገድ ደግሞ የሚያምኑበት ይሄዱበታል፣ የማያምኑበት ሰዎች ደግሞ ይጠፉበታል። ጠባብ በር ሰፊ በር ተብሎ የተገለጠው ማለት ነው። ቅዳሴ ማለት ይሄ ነው፣ የእግዚአብሔር መንገድ ነው። ውሃው ምንድነው የሆነው? ሙሴ በትሩን ሲያነሳ እጁን ሲዘረጋ ልክ እንደዚህ በትሩን በአንድ እጁ ይዞ አንድ እጁን ደግሞ ልክ እንደዚህ ሲዘረጋ ባህሩ ተከፈለ። ምኑ ተከፈለ? ቄሱ አሐዱ አብ ቅዱስ ሲል ምኑን ይዘረጋን አልኳችሁ? እጁን ይዘረጋል። ከዛ ውሃው በቀኝና በግራ እንደምን ይቆማል? እንደ ግድግዳ ይቆማል። ለዚህ ያን ምስጢር ለማሳየት ነው የምንቆመው። እየገባችሁ ነው የምነግራችሁ። አሐዱ አብ ቅዱስ ሲባል የምንቆምበት ምክንያት መጀመሪያ ሙሴ እጁን በዘረጋ ጊዜ በትሩን በዘረጋ ጊዜ ባህሩ ተከፍሏል። ባህሩ ተከፍሎ እንዴት ነው የሆነው? ልክ እንደ ግድግዳ ወደ ላይ በቀኝና በግራ ተቆልሎ ቆም። እስራኤላውያን በውሃ ተከልለው በውሃ ግድግዳ ተከልለው ጎብለል እያሉ እየተንሸራሸሩ ተሻገሩ። ውሃው ቆመ። ሙሴ ዝም ብሎ አይደለም በትሩን የዘረጋው፣ ስመ እግዚአብሔርን እየጠራ የነገረውን ስም ያህዌ የሚለውን ስም ያለና የሚኖር የሚለውን ስም እየጠራ ነው ሙሴ በትሩን ያነሳው። ዝም ብሎ አፉን ለጉሞ አይደለም። ይሄ በትርም ደግሞ ከእግዚአብሔር የተሰጠውም ጭምር ነው። ለበረከት ለኃይል ለተአምራት እንዲሆንለት የተፈቀደለትም ጭምር ነው። ጥሎት እባብ የሆነ በትር ነው በነገራችን ላይ ሙሴ የያዘው በትር። ከዛ ሌሎቹ እነ ኢያኔስ እነ ኢያንበሬስ የሚባሉ አስማተኞች መተተኞች ነበሩ። አይችንም ማኛ ስናረጋቴል ብለው በትራቸውን ሲጥሉት እባብ ሆነ። ግን የሙሴ እባብ የሆነችው በትር ግን ምን አደረገቻቸው? ልቅምቅም አድርጋ የነሱን ዋጠቻቸው። ምክንያቱም የሙሴ በትር ከእግዚአብሔር ኃይል የተሰጠባት ናት። ስለዚህ ሙሴ በትሩን ዘረጋ፣ ሙሴ እጁን ዘረጋ፣ ውሃው ተከፈለ፣ በቀኝና በግድግዳ ቆመ። ያ ውሃ የእግዚአብሔር ስም ሲጠራ የእግዚአብሔር ፈቃድ ስለሆነ በቀኝና በግድግዳ ቆሟን ስንል፣ በዚያም ደግሞ የእግዚአብሔር መንገድ ታይቷን ተገልጧን ስንል፣ ቅዳሴ የእግዚአብሔር መንገድ ነው ስንል፣ ቄሱ አሐዱ አብ ቅዱስ በሚልበት ጊዜ እኛ ቀጥ ብለን ምን እናደርጋለን? እንቆማለን። ስለዚህ የመጀመሪያው በሙሴ ጊዜ የተደረገ ነው። ሁለተኛው በኢያሱ ጊዜ የተደረገ ነው። በማን ጊዜ የተደረገ? በኢያሱ ጊዜ የተደረገ ነው። አሁን እጁን ሲዘረጋ ነው ያልኳችሁ። ሌላ ደግሞ ላሳያችሁ። መጽሐፈ ኢያሱ ምዕራፍ 3 ከቁጥር 13 ጀምሮ ብትመለከቱ ካህናቱ ታቦት ይዘው ወደ ምድረ ርስት ሲሻገሩ የዮርዳኖስ ወንዝ ሞልቶ ስለነበረ ውሃ ሞልቶ ስለነበረ መሻገር አይችሉም። ምን ማለት አይችሉም? መሻገር አይችሉም። ግን ታቦት ይዘዋል። ምን ይዘዋል? ታቦት ይዘዋል። ታቦት ከያዝክ ትሻገራለህ ነው ነጥቡ፣ እሱ ነው። ከዛ ምንድነው የሆነው? ታቦቱን የተሸከሙ ካህናት ቀድመው ወደ ዮርዳኖስ ውሃ እንዲመጡ አደረገ ኢያሱ፣ እግዚአብሔር በነገረው ባዘዘው ትእዛዝ መሰረት። እና ካህናቱ ታቦቱን የተሸከሙት ካህናት 4 ናቸው። ከዚህ በፊት እንደነገርኳችሁ ታቦቱ ልክ እንደዚህ ነው ብለን ብናስብ ረጅም ነው ታቦቱ። ከዚህ እስከዚህ ርዝመት አለው፣ ከዚህ እስከዚህ የተወሰነ፣ በዚህ በኩል መሎጊያ አለው፣ ከዚህ ቀለበት አለ፣ አንድ ቀለበት፣ እዚህ ጋር ሌላ አንድ ቀለበት አለ፣ እዚህ ጋር አንድ ቀለበት፣ እዚህ ጋር ሌላ ቀለበት አለ። ይሄ መሎጊያ የሚባለው መያዣ የሚባለው ልክ እንደ እርፍ አይነት እንደሱ አይነት በዚህኛው ቀለበት ይገባል፣ በዚህኛው ቀለበት ይወጣል። አንድ ካህን እዚህ ጋር ይይዛል፣ አንድ ካህን እዚህ ጋር ይይዛል፣ እዚህም በተመሳሳይ አንድ ካህን። ስለዚህ አጠቃላይ ስንት ናቸው? 4 ካህናት ይይዙትና እንደዚህ አንጠልጥለው ወይም እንደዚህ በትከሻቸው ተሸክመው ይሄዳሉ። ስለዚህ ምን ማድረግ አለበት? ከፊት ይመሩት የነበሩትን ነገዶች ባላችሁበት ቁሙ ብሎ ታቦቱን የተሸከሙት ካህናት ወደ ወንዙ እንዲገቡ አደረገ። ልክ የካህናቱ ታቦቱን የተሸከሙት ካህናት እግር የውሃውን ጫፍ ሲነካ፣ የውሃውን እርጥበት ልክ ሲነካ፣ ውሃው በያለበት በቀኝና በግራ ተቆልሎ ቆመ። ውሃው ምን አለ? ቆመ። የካህናቱ እግር የውሃውን ጫፍ ሲነካ፣ ካህኑ አሐዱ አብ ቅዱስ ሲል በእግሮቹ ምን ብሎ ይቆማል ብያቸዋለሁ? ቀጥ ብሎ ይቆማል። ከዛ ምኖቹን ይዘረጋል ብያቸዋለሁ? እጆቹን ይዘረጋል። ልክ እሱ እጆቹን የዘረጋው ሙሴ እጆቹን ሲዘረጋ ባህር እንደተከፈለ ሁሉ ያም የእግዚአብሔር መንገድ እንደተገለጠበት ሁሉ እኛም በቅዳሴ እግዚአብሔር መንገድ አለ ስንል ይህንን ምስጢር እናከናውናለን። ካህኑ ይህንን ያደርጋል። በያለንበት ባህሩ እንደቆመ እንቆማለን። በዚህ ጊዜ ደግሞ ካህናቱ ልክ እግራቸው ቀጥ ብሎ ሲቆም በውሃ ውስጥ ውሃው በቀኝና በግራ ተከፍሎ ይቆማል። ካህኑ ቀጥ ብሎ በእግሮቹ ቆሞ አሐዱ አብ ቅዱስ ሲል ውሃው እንደቆመ ሁሉ እኛም አሐዱ አብ ቅዱስ ሲባል በያለንበት ቀጥ ብለን ምን እንላለን? እንቆማለን። ይሄን ለማሳየት
ይህን ምስጢር ለመግለጥ ነው። ስለዚህ የካህናቱ ወተጠምቃ እገሪሆሙ ለካህናት ይላል። የካህናቱ እግር ተጠመቁ ይላል። ተነከሩ ማለት ነው። ቀጥታ ሲፈታ ይሄ ተነከሩ ማለት ነው። የካህናቱ እግር ልክ ውሃ ውስጥ ንክር ሲል ያን ጊዜ ውሃው ቀጥ በቀኝና በግራ ይህን ምስጢር ለማሳየት ነው። ሶስተኛ መጽሐፋዊ ስለሆነ ወይም መጽሐፍ ቅዱሳዊ ስለሆነ ነው ብያችኋለሁ። አራተኛው ማለት ነው የመጀመሪያው ለመመስከር ነው ብያችኋለሁ። ሁለተኛው ለመዘጋጀት ነው ብያችኋለሁ። ሶስተኛው የመላእክት ምስጋና ለማሰብ ነው ብያችኋለሁ። አራተኛው መጽሐፍ ቅዱሳዊ ስለሆነ እያልኳችሁ ነው ይሄን እየተናገርኩ ያለው። የሙሴን አነሳው፣ የኢያሱን አነሳው። ሶስተኛው ግን የራሱ የጌታ ጌታ የተጠመቀው በየት ነው? በየት ነው የተጠመቀው? በዮርዳኖስ። ጌታ በተጠመቀበት ጊዜ ውሃው ቆሟል። መጀመሪያ ሸሽቷል። ከዛ ግን በስልጣነ መለኮቱ አጽንቶት በያለበት ውሃው ቆሟል። ማስረጃ ለምሳሌ መዝሙር 113 ከቁጥር 3 ጀምሮ ባሕርኒ ርየት ወጎየት፣ ባሕር አይታ ምን አለች? ሸሸች። ወዮርዳኖስኒ ገብአ ድኅሬው፣ ዮርዳኖስም ወደ ኋላው ምን አለ? ተመለሰ እያለ ይናገራል ልበ አምላክ ዳዊት። አሁን ባሕር ሸሸች እንበልና ሸሽታ የት ደረሰች? አሁን የዮርዳኖስ ባሕር ባለበት ነው አይደለም? ባለበት ነው። ሸሽቶ የትም አልሄደም። ነገር ግን የሸሸበት ምክንያት ክርስቶስ አምላክ ስለሆነ አንደኛ፣ ሁለተኛ ኃጢአት የሌለበት ነውር የሌለበት ስለሆነ በዚህ ምክንያት ባሕር ሸሽቷል። ነገር ግን በያለበት ደግሞ እንዲጸና አድርጎታል፣ እንዲቆም አድርጎታል። ክርስቶስ በዮርዳኖስ ሲጠመቅ ይሄ ብቻ አይደለም የሆነው፣ ምስጢረ ሥላሴ ተገልጧል። ምን ተገልጧል አልኳችሁ? ምስጢረ ሥላሴ ተገልጧል። እንዴት ሆኖ? እሱ በተለየ አካሉ በለበሰው ሥጋ በዮሐንስ እጅ በዮርዳኖስ ተጠምቋል። አብስ እግዚአብሔር አብስ ምን ያደርግ ነበር? የምወደው ልጄ ይህ ነው ብሎ በደመና ውስጥ ሆኖ ድምፅ አሰምቷል። ሶስተኛው አካል መንፈስ ቅዱስስ ምን አድርጓል? በአምሳለ ርግብ ወርዶ በጌታ ራስ ላይ ምን ሆኗል? ተቀምጧል፣ ተገልጧል። ስለዚህ ሶስቱ አካላት ተገልጠዋል። ሶስቱ አካላት በተገለጡበት ጊዜ ውሃ ቆሟል። ውሃ ምን ብሎ እንዳልኳችሁ ሶስቱ አካላት አሃዱ አብ ቅዱስ፣ አሃዱ ወልድ ቅዱስ፣ አሃዱ ውእቱ መንፈስ ቅዱስ በሚባል ጊዜ እኛም በያለንበት ቀጥ ብለን ምን እንላለን? እንቆማለን። ይህንን ምስጢር ለማሳየት አሃዱ አብ ቅዱስ፣ አሃዱ ወልድ ቅዱስ፣ አሃዱ ውእቱ መንፈስ ቅዱስ በተባለ ጊዜ በያለንበት በጸጥታና በዝምታ እንቆያለን። እነዚህን ምስጢራት የምናሳይባት ነው ቤተክርስቲያኒቷ። መቼም እንቁ ስለሆነች እግዚአብሔር ቤተክርስቲያናችንን ይጠብቅልንና እንቁ ስለሆነች ለእያንዳንዱ ነገር ምክንያት አላት፣ ስርዓት አላት፣ መልስ አላት፣ ትምህርት አላት። በአንድ ነገር ብዙ ነገሮችን ታስተምራለች። ስለዚህ በዚህ ምክንያት እንደው አሃዱ አብ ቅዱስ ሲባል ዝም ብለን ሳይሆን እንደዚህ ለማስመሰል ለምናምን ሳይሆን እነዚህን ነገሮች አስበን እንድንቆም ያስፈልጋል። ይልቁንም ደግሞ ነገረ መስቀሉን አስበን ጌታችን መድኃኒታችን ኢየሱስ ክርስቶስ በመስቀል ላይ የቆመበት ሰዓት ስለሆነ በመስቀል ላይ ምን ያለበት ሰዓት? የቆመበት ሰዓት። አሁን መቆም ሲባል ምናልባት እኛ የምናስበው እንደዚህ ቀጥ ብሎ መቆም ሊሆን ይችላል። ግን ክርስቶስ መስቀል ላይ ተቸንክሯል። ከዛ ደግሞ መስቀሉ ቆሟል። በአራቱ ማዕዘን በሽቦ ተይዟል። ይሄ መቆም ይባላል። ከዚ በኋላ ቀዳሾቹ ሳይቀመጡ እግራቸውን ሳያጥፉ ከቆሙ ሳይቀመጡ የቅዳሴውን ስርዓት ያጠናቅቃሉ ማለት ነው እና በከፍተኛ ሁኔታ ነገረ መስቀል የሚታሰብበት ክፍል ነው። ከዛ በኋላ ምስክርነቱን እኛ ተቀብለን በአማን አብ ቅዱስ፣ በአማን ወልድ ቅዱስ፣ በአማን ውእቱ መንፈስ ቅዱስ ብለን በእውነት አንዱ አብ ቅዱስ ነው፣ በእውነት አንድ ወልድ ልክ ነው ቅዱስ ነው፣ በእውነት መንፈስ ቅዱስም ቅዱስ ነው ብለን ምስክርነታችን እንሰጣለን። ተሰጦ የሚባለው እሱ ምስክርነት ነው። አሁን እኛ የቅዳሴ ተሰጦ ዜማ የምናስተምራችሁ እንድትመሰክሩም ጭምር ነው። ምክንያቱም አንድ ክርስቲያን አንዱ አብ ቅዱስ ነው ተብሎ ሲነገረው አዎ ማለት አለበት። ለምሳሌ ወንጌል ቅዱስ ሲባል ሲዜም የቅዳሴው መሃል ላይ እኛ ምን እንላለን? በአማን ወንጌል ቅዱስ እንላለን። በእውነት ወንጌል ምንድን ነው ማለታችን ነው? ቅዱስ ነው ማለታችን ነው። ስለዚህ ምስክርነት ነው። ተሰጦ በሌላ ክፍሉ ምስክርነት ነው። መልስ መስጠት ስንጠየቅ ተንሥኡ ለጸሎት ስንባል እግዚኦ ተሳሃለነ እንላለን። አቤቱ ይቅር በለን ማለት ነው። ጸሎት ነው። ጸሎት መሆኑ ብቻ ሳይሆን ምን እያደረግን ነው? እኛ መልስ እየሰጠን ነው። አለን እንደማለት እኮ ነው። አለን አልተኛንም እንደማለት እኮ ነው። እግዚኦ ተሳሃለነ የሚል ሰው አለሁኝ እየጸለይኩ ነው፣ አይምሮዬ ንቁ ነው፣ እየተከታተልኩ ነው እንደማለት ነው። ስለዚህ ተሰጦ መመለስ ማለት ምስክርነት ነው፣ መኖራችንን የምናሳይበት ነውና ይሄም ምስክርነት በአማን አብ ቅዱስ የምንለው ምስክርነት ይህንን ምስጢረ ሥላሴ የነገር ሃይማኖትን እሱን የምናሳይበት የምንገልጥበት ነው። አጠቃላይ ፈሪሃ እግዚአብሔርን የምንገልጥበት
አክብሮትን የምንገልጥበት መገዛትን የምንገልጥበትና ነፍሳችንም ስጋችንም አንድ ላይ ንቁ ለመገዛት ብቁ እንደሆነ የምናሳይበት ሰዓት ነው። ቅዱስ አትናቴዎስ በቅዳሴው ይናገራል። ዛሬ በዚህ ቦታ ያላችሁ በፍርሃት ሆናችሁ በትሕትና ሆናችሁ ቁሙ፣ በመንቀጥቀጥ ሆናችሁ ቁሙ በማለት ይገልጣልና ያቺ ቅጽበት አሐዱ አብ ቅዱስ የሚባልባት ቅጽበት ከዚህ በኋላ ቆራጥ ሆነን ወገባችንን ታጥቀን ቅዳሴውን ለመጨረስ ራሳችንን የምናዘጋጅበት የምንወስንበት ሰዓት ነው እና እጅግ በጣም የተለየና ደግሞም በእውነት ለመናገር ደስ የሚል ሰዓት ነው። አምላካችን እግዚአብሔር አስቀድሰን በቅዳሴውም ተጠቅመን ቅዱስ ሥጋውን ክቡር ደሙን ተቀብለን የመንግስቱ ወራሾች እንድንሆን እርሱ ይርዳን። ያስተማረን የአባቶቻችን አምላክ እግዚአብሔር ይክበር ይመስገን። ከሳምንት ጀምሮ ለተወሰኑ ቀናት ስርዓተ ቅዳሴ ትምህርቱ አይኖረንም። እኔ ለአገልግሎት ወደ አንድ ቦታ ሄዳለሁኝ ለአንድ ወር ያህል። ከዛ በኋላ እንደተመለስኩኝ እንደ እግዚአብሔር ፈቃድ ደግሞ እንጀምራለን። ለዚያ ደግሞ ይቅርታ እጠይቃለሁ፣ ፈቃዳችሁን እጠይቃለሁ። በተጨማሪም ደግሞ በጸሎት እንድታስቡኝ እጠይቃለሁ። በሰላም ያገናኘን፣ ለቀጠሮ ያብቃን። ስለነበረን ጊዜ ሁሉ የአምላካችን እግዚአብሔር ስም የተመሰገነ ይሁን። ወስብሐት ለእግዚአብሔር።